እኔ ግን አንቺ ብቻሽን ብታናግሪያት ይሻላል ወይ? እንዴ ምን ማለት ነው? አብረና እንዴ የምንሄደው? ስለዚህ አብረን ነው የምንነግራት። ቆይ ስታመሽ እንኳን የሚጨንቃት እህትሽ አሁን እኮ እንሂድ ብታያት እሺ ትልሻለች ብዬ ማሰብ ከብዶኝ። አረ እሺ ትለናለች፣ አታስብ። ሲጀመር በቃ አንተ እሷ ስትመጣ ምንም ሳትፈራ ነገራት። እሺ አስጠበቅኳቸው አይደል? የሚስትህ ልብስ እያጠፍኩ ነበር፣ ለዛ ነው። እንዴ እህቴ ለምንድን ነው ያጠፍሽው? እኔ እኮ ልብሶች ሲታጠፉ አይገኙልኝም አላልኩሽ? ግድ የለም አንቺ የትኛው እንደምትፈልጊ ታሳየኛለሽ፣ እኔ ደግሞ ቦታውን ጠቁምሻለሁ። አሁን ለምንድን ነው የፈለጋችሁ? አንድ ነገር ልንጠይቅሽ ፈልገን ነበር፣ ግን ያው አንቺን ሳናከብር ቀርተን ሳይሆን ነገሩ እንዲሆን እኛ ስለፈለግን። ጠይቁኝ። ምንድን ነው? እየሰማችሁ ነው። ይኸውልሽ እህቴ ምን መሰለሽ፣ አሁን እኔ ትልቅ ልጅ ነኝ፣ ራሴን በደንብ አውቃለሁ እና አንድ ጥያቄ ልጠይቅሽ ነበር። እንዴ ምንድን ነው ነገሩን ሰስፔንስ የምታደርጉት? የተፈጠረ ነገር አለ? ነገሩኝ እንጂ። ቆይሽ ምንድን ነው ለማውራት ይህን ያህል ይስታቀቃችሁት? የሚያናድር ነገር ነው? አይ አያናድም። ምን መሰለሽ ያኔ ጆከር እስር ቤት እያለ እዛ የተዋወቀው ሰው ነበር እና ጆከር ከወጣ በኋላ እሱንም በዋስ አስፈታው። እና ምን ሆነ? ያስፈታው ልጅ ወንጀለኛ ነበር? ጠፋ? አረ በፍጹም እንደዛ አይደለም። የዋህና ሰብአዊነት የሚሰማው ግን ምንም ባላጠፋው ጥፋት የታሰረ አንድ ምስኪን ሰው ነው። እንዴ እና ታዲያ ምንድን ነው እንደዚህ የምትሆኑት? ንገሩኝ እንጂ እያስጨነቃችሁኝ ነው። በቃ ካስፈታው በኋላ ሀገሬ ስገባ ጠራሃለሁ ብሎት ነበር እና አሁን እናትየው ደግሰው ባለውለታዎቼ ናቸው ብለው ጠሩ። እናንተን ነው? አዎ እኛ ለመሄድ አስበን እኮ ያንቺን ፍቃድ መጀመሪያ እንጠይቅ ብለን ነው። ሀገሩ ሴት ነው? ከአዲስ አበባ ብዙ ይርቃል? አዎ ወደ ደብረ ብርሃን አካባቢ ነው። እንዴ ደርሶ መልስ እንኳን ሄደን እንምጣ ብትሉ እኮ አይሆንም፣ ይመሽባችኋል። እንዴ እህቴ ከሄድንማ እዛ ትንሽ እንቆያለን። ደግሞ እኔ ገጠር ብርቄ እንደሆነ ታውቂ የለ። ከአዲስ አበባ እንኳን ወጥተሽ ማታቂ ልጅ እዛ ሄደሽ ብዙ ነገሩ ልትለምጃችም፣ አየሩን፣ ምግቡን፣ ብዙ ነገር ይቀየርብሻል። ለእሱ አታስቢ፣ ችግር የለውም። አንቺ ብቻ እሺ ብለሽ ፍቀጅልኝ እንጂ እኔ ሁሉንም ነገር እቋቋመዋለሁ። እኔ አክብሮ የሚጠራኝ ዘመድ ይቅርና ፈልጎኝ የሚመጣ ሰው እንኳን የለም እና ፍቃድሽ ከሆነ ይህን እድል ብጠቀምበት በጣም ደስ ይለኝ። አሁን ትልልቅ ልጆች ናችሁ፣ አድጋችኋል። ሰኒም ብትሆኚ የኔን ፈቃደኝነት መጠየቅ አይጠበቅብሽ። እንዴ እህቴ ኧረ እንደዛ አትበይ። አንቺ ከልብሽ እርግጠኛ ሆነሽ እንድትልኪ ነው የምፈልገው። ደግሞ ፊትሽ የደበረው ነው የሚመስለው። አልደበረኝም፣ ግን ደግሞ በዚህ ልክ አትጨናነቁ። እናንተ የምትፈልጉትን ነገር አድርጉ። እራኪ ከልብሽ ደስ ብሎሽ ንገሪ፣ እኛም ስንሄድ እንዳንሳቀቅ። እሺ ትንሽ ላስብበትና እነግራችኋለሁ። ግን ስላከበራችሁኝ አመሰግናለሁ። ግን ቅራር አላትም አይደል? እኔ እኮ ለመናገር ራሱ አፍ የተሳሰረ። አረ ምንም አልደበራትም። እንደውም ስለጠየቅናት ደስ ብሏታል። ደግሞ መልሷም እሺ እንደሚሆን ግልጽ ነው። እንዳፍሽ ያድርገው። እዛ ሄደን ደስ የሚል ጊዜ አሳልፈን ነው የምንመጣው። ከአንተ ጋር አይደል እንዴ የሚሄዱ? ፈታ ዘና ነው። እና ይገርምሻል እህቴ፣ ሰውየው ምንም ሳያቅማማ ፈርሞ ሄደ። አላልኩም ነበር? ያው ስራውን እኮ በደንብ እንደሚፈልጉት ያስታውቃሉ። የክብር ጉዳይ ሆኖበት እንጂ። ግን ቅድመ ክፍያ ጉዳይስ እንዴት አደረግ? ቅድመ ክፍያውን ያው የክፍያውን 40% ከሰዓት በኋላ እንደሚያስገቡ ተናግረዋል። ያው እኔም ደግሞ ስቶሪ ያሉትን በ24 ሰዓት ውስጥ ከውጭ የሚገባውን ደግሞ እንደደረሰ ቀጥታ እንደማደርስላቸው ቃል ገብቼላቸዋለሁ። እናም በዚህ አጋጣሚ ተገላገለች። ቅድም ግን ስገባ እየተጨቃጨቁ መስሎኝ ነበር። ደብሯታል እንዴ? አይ ያን ያህል እንኳን አልደበራትም። ያው ሀኒን ታውቃት የለ ስትገባና ስታወራ ረሳችሁ። ለነገሩ እንዴት ነው? ና አቶ አባተ ወደ እኛ አካውንት ሂሳቡን ገቢ አድርገዋል። እንዴ በዚህ ፍጥነት? አው እና ደግሞ በ24 ሰዓት ውስጥ ከምንልከው እቃዎች ጋር የደረሰኝ ወረቀቱን አብረን እንድንልክ ብዬ ነበር እና ደግሞ የደረሰኝ ወረቀቱን አንተ እንድትሰጠኝ ብዬ ነበር የመጣሁት። ያው ስቶር እንዳስገባው ማለት ነው። እንዴ ምን ሆናለና? ደረሰኝ የምሰጠህ እኮ ኪያ ናት። ከመቼ ወዲህ ነው የደረሰኝ ወረቀት የምሰጠህ? እና ሰርታ ትሰጣችኋለች። በቃ እኔ ልሂድ። እኔ የምልህ ና ቆይ፣ እንደዚህ ተደባብራችሁ ነው ስራ የምትሰሩት? ይሄ ነገር አግባብ ነው? መፍታት ያለባቸው አይመስልም? አላቅም ኪራ፣ በቃ እኔው መሄድ አለብኝ።
እህቴ ወይ የደበረሽ ትመስያለሽ። ኧረ አልደበረኝም። እንደተኛ አሰብኩኝና ከዛ ደግሞ ፊልም ከፈትኩ። እሱም ሲደብረኝ ዘግቼ ተውኩት። ቆይ እንደዛ ስላልኩሽ ደበረሽ እንዴ? ኧረ አልደበረኝም። ለምን ይደብረኛል? አንቺ እኮ እኔን ስለምታከብረኝ አይደል የጠየቅሽ? አዎ፣ ግን እንደዚህ እየከፋሽ እንድትልኪኝ አልፈልግም። እኔ እኮ መዝናናትሽን ጠልቼው አይደለም፣ ግን ደግሞ በሰው ሀገር አንድ ነገር እንዳትሆኝብኝ ሰግቼ ነው። አረ በዚህ ልክ አትጨነቂ። ደግሞ ከሀገር አንወጣ ማን ምን ያደርገኛል? የምፈራው እኮ አንቺን ካጣው ህይወቴ ቀጥ ብላ ስለምትቆምብኝ ነው። እኔም አንቺን ትቼ ምንም አልሆነ። ብቻ አንቺ እሺ ብለሽኝ በሙሉ ልብሽ ላኪኝና ልሄድ። እሺ ሂጂ፣ በቃ ችግር የለውም። እኔም ደስ ብሎኝ እሸኝሻለሁ። እውነትሽ ነው እቴ? አዎ፣ እንደዚህ ጓግተሽማ እንዴት አስቀርሻለሁ? ሂጂና ፈታ ብለሽ ነይ። የስ እምቢ እንደማትይኝ አውቄ ነበር። እንጂ ልጨርሽኝ ነው እንዴ? እብድ ይሁንሽ ልጅ። በጣም ውድድ ነው እሺ ማድረግሽ። እኔ ግን አልወድሽም። አትወጂኝም? ድፍጥጥ ደግሞ ምኑ ይወደዳል እንዴ? ግን እኮ እቴ ነኝ ስልክክ ያለ አፍንጫ ያለኝ። አንቺ እኮ ያው ድፍጥጥ ነሽ። ኧረ መደፋፈር አፍንጫ ከተነፈሰ በቂ አይደል እንዴ? የምን መደፋፈር ነው? ዱላ አማረሽ መሰለኝ። አይ ኧረ እራኮ ሰምምሽኝ ረኪ። አሳዛኝ። ለሌላ ጊዜ ግን እንዴት እንደሚቆነጠጥ አሳይሻለሁ። ይኸውልሽ አቅቶኝ መስሎሽ ነው? አሳይሻለሁ። መደበቂያሽን ፈልጊ። እሺ መጣሁልሽ። እኔ መሳፈጥ ምን ሆነሽ ነው? ምንም። እንዴ እንደዚህ የውስጥ ለምቦጭሽ ወደ ላይ ተገልብጦ ኩፍ ብለሽ ምንም አልሆንኩም ትያለሽ? ሀረግዬ በቃ እንዲሁ ተናድጄ ነው። ምን ነው ጮል ያገኘሽ እንዴ? እንደፈራሁት ስልክሽን ሰረቁሽ? አረ አይደለም፣ ስልኬም አለ። ሀይ ተናገሪያ። ታዲያ ምን ሆነሽ ነው? ሰው እንዴት እንደዚህ ያለ እድሜው ይቀላል? ደግሞ ሲነግሩኝ አለመስማቴ። ማን አባቱ ነው? ማን ያናደደሽ? እዛ ስራ ቦታ ነው። ብታይ ሀረግዬ አንቺን ራሱ እኮ በእድሜ ይበልጥሻል። ደግሞ ገንዘብ ልስጥሽና አብረሽኝ ምናምን ይላል። ይሄንማ በገንዘብ ጠቅልሎ ነው ማቃጠል። ድጋሚ ካገኘሽው ንገሪኝ፣ ሄጄ ልኩን ነው የማስገባው። አራ እንደ ሙሴ ቀረው ነው፣ ጦስ ነው የሚሆንብን። በቃ አሁን እርሹና ሂጂና ሻወር ውሰጂ። እሺ። ወይ ሸገር፣ ስንቱን ቅሌታም ይዛለች። እጄ ላይ ይጣልህ እንጂ ጢባ ጢቤ ነው የምጫወትብህ። እኔ ሀረግ አይደለሁም። ይኸውልሽ እኔ ኬክ ዛሬ ትንሽ ልቆይ ይችላል። እንደሌላው ጊዜ አይደለም ስራሽ፣ ትንሽ ስራ ይበዛብኛል። እና ቀኑ ሙሉ ልጠፋ ነው? በጣም ተመሻል? አይ በጣም አላመሽ። በቻልኩት መጠን ቶሎ ለመውጣት እሞክራለሁ። እሺ በቃ ራስን ጠብቅ። ሀዊ አደራ ሚስቴን ተንከባከቢልኝ። ይሄ ውጭ እንውጣ ምናምን ነገር ብትልሽሽ እንዳትሄድ እሺ? እሺ ኧረ አታስብ፣ እኔ ነኝ የምንከባከባት። ደህናዋል በቃ አፍሻሉሽ። ምሩ ምነው አስተያየትሽ ልክ አይደለም። ሀዊ ከቅርብ ጊዜ ወዲህ እኛ ቤት እየተፈጠሩ ያሉ ነገሮች ሁሉም ነገር ተጨማምሮ ናሆሜ ከኔ ሲርቅ ውስጤን ትንሽ ይረበሻል። አሁን ሲወጣ ደግሞ ይበልጥ ውስጥ የተረበሽ። ምሩ ይገባኛል የሌኒ ጉዳይ እንደሚያስጨንቅሽ፣ ግን ደግሞ ናሆም ብልሃት ነገርሽ ነው። ነገሮችን በብልሃት ማለፍ ይችላል። አውቃለሁ፣ ግን ደግሞ ጥቅልል አድርጌ እስካገባው ድረስ ውስጥ ይርፍ አይደለኝም። እሱን ቀንማ ሁላችን ነው የምናፍቀው። ያው ጠቅልል ባይለም እኮ ማንም ባልሽ ነው። እንዳፍሻል። ለምን የሰርግ ቤት ለመጣ ደስ ይለኛል። ሄሎ የኔ ንግስት። አቤት አቤት። ይቅርታ ስልክ ተሳስተሃል መሰለኝ። እኔ ኒና ነኝ። አልተሳሳትኩም ኒኑዬ። ቆይ ነው የምለው ግን እቺ ፀሐይ እየወጣችሁ አንቺ ከቅልፍ ስትነሺ ነው ወይንስ እንዴት ነው? አልገባኝም እኮ። ኡፍ ኧረ ናቲ በእናትህ ገና በጠዋቱ ይህን ያረጀ የፍቅር ቃላት አታውርድብኝ። ተይ እንጂ ኒኑዬ፣ ያረጀ አይደለም ለአንቺ ብዬ በቅርብ ነው ዳውንሎድ ያደረኩት። ኧረ ተው የኔ ገልጃጃ። ደግሞ ምን ፈልገህ ነው የደወልከው? አፍቃሪ ልቡ የንግስቷን ድምጽ ለመስማት ምክንያት ያስፈልገዋል እንዴ? ናቲ ምግብ አልበላውም በእናትህ። በወሬ ሆዴ ልትሞላው ነው እንዴ? ለማንኛውም ይኸውልሽ ራስሽን አዘጋጂ። ማታ ቆንጆ ሆነሽ ቆንጆ ልብስ ለብሰሽ ጠብቂኝ። ለምን? ምን የመሰለ ራት ልጋብዝሽ ነው ኒኑዬ። ናቲ ዛሬ ደግሞ የትኛው ሰፈር ያለ የቪአይፒ ሽሮ ቤት ልጋብዘኝ ነው?
ነው አዲስ ሽሮ ቤት ደግሞ ተከፈተ? ኧረ እባክሽ አንቺ ሴትዮ ዛሬ ሽሮ የለም። ታዲያ ምንድን ነው? እሺ ሽሮ ለብ ነው ወይስ ደግሞ ሙዝ በስፕራይት ነው? ይኸውልሽ ዛሬ አዲስ ትልቅ ታሪክ ነው የምንሰራው። በቃ ምን እናትዬ በልተን ልንሮጥ ነው? ለዛውም ሽሮ። ይኸውልሽ በጣም ምርጥና የተዋበ ቦታ ነው እራት የምንበላው። ግድ የለም ቦርሳዬ ቢራቆትም ለፍቅር ግን መስዋዕት የምከፍል ትልቅ ጀግና አፍቃሪ እኮ ነኝ እኔ። እውነትህን ነው ናቲ? ነው ወይስ በልተን ስንጨርስ ቦርሳዬን ረሳሁት ብለን ልታስከፍለኝ ነው? ይኸውልሽ ንዬ አንቺ ብቻ አመኚኝ፣ ዛሬ የፍቅር ጀነራል ሆኛለሁ። በቃ አንቺ ብቻ ዝግጁ ሆነሽ ጠብቂ፣ ሌላው ለኔ ተይው። እሺ እኔ እብድ በቃ ተዘጋጅቼ እጠብቅሃለሁ። ሌላ ምን አማራጭ አለኝ? ይኸውልሽ ንዬ እኔ ከምንም በላይ በቃ ወድሻለሁ። እሺ ቻው። እሺ ቻው። የስ አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። ኦሆ ቴሻ ምን ተሸንኳ የቴ ጥቁሬ ነው እንጂ ሸምበቆም ሊሆን ይችላል። የስ አለምሽ ዛሬ ነው ዛሬ። ይሄኛው ሳዊ ወገቡ አካባቢ ያለው ዳንቴል ደስ አይልም? ዋው! አዎ ይሄኛው ያምራል። እውነት ምሩ ነው እኮ የልብስ ለብሰሽ ሲያ አይኑ ነው የሚጠፋው። አንዳንዴ ሁሉም ነገር እውነት አይመስለኝም። ናሆሜ እኮ ህይወቴን የቀየረው። የሚገባሽ ሰው ስለሆንሽ ነው። አንቺ እኮ በጣም ጥሩ ሰው ነሽ። ጥሩ ሰው ሰጥቶሻል ደግሞ። ልክ ብለሻል። ናሆሜ ጥሩ ሰው ነው፣ ምንም አምሳዬ የለውም። ወይ ነው ሰርጉ ደረሰ። ግን የዛን ቀን ስሜትሽን እስከማየው እንዴት እንደጓጓ። በቃ እናቷ አትመሳሰጪ። ሰመጥሽ እኮ ናሆሜ ደወለ። ሄሎ ናሆሜ፣ ምንድን ነው? አሁን እኮ ነው የወጣው። ከመውጣት ገና ናፈቁ። ምን ላደርግ ብለሽ ነው እናቴ? በእናትሽ የትም ቦታ ስቀመጥ ያንቺ ፊት ነው የሚታየኝ። ትንሽ እንኳን ካረጋጋኝ እኮ ድምፅሽን ልስማ ብዬ ነው። ኧረ እባክህ እኔ ማስመጥ ነው? አይ አይደለም። ይኸውልሽ እንደዛ ሳይሆን መሬቱ ላይም ያንቺ ምስል ነው የሚታየኝና ልርገጠው ወይስ አልርገጠው እኮ ልልሽ ነው። አይ ግድ የለም ዝልል ብለህ ለፈው፣ እንደዛ ይሻላል። እሺ አንቺ ካልሽ የማይሆን ነገር የለም። ኧረ ናሆሜ ተመስጣላለች። በግድ እኮ ነው ያነቃዋት። ይኸውልሽ ለሀዊ እንደዚህ ብለሽ ንገሪያት። የኔ ዋናው ስራ አንቺን ማፍቀር ነው በያት። እሺ ለማንኛውም እናቴ መድኃኒትሽ ወሰድሽ? ቅድም እኮ እዚህ ያለ ወሰድኩ። ረሳው እንዴ? እሺ ቆንጆ፣ እደውልልሻለሁ። በጣም ነው የምወድሽ። እኔም እወድሃለሁ። እኔ ቻው። ቡና አፍልቼ ካላነቆሽ አንቺ የምትነቂም አይመስለኝም። እንደዛ ይሻላል። ደስ ካለሽ በቃ ቤቱን ሞቅ ሞቅ እናድርገው። ወይኔ ቅዱሴ ጉዱን ቅዱስ እናቴ ምንድነው? ተረጋጋ እንጂ። ወይኔ ቅዱሴ በእናትህ ጉዱንኩኝ እኮ። አንተ ምን ሆነሃል? ቆይ ተረጋጋ እንጂ። ትናንትና እኛ ንጋብዝሻለሁ ብዬ እንደዛ ስለፈለግ ትዝ አይልም? ትልቅ ሆቴል እና ምንድነው? ሰዓቱ ገና አይደል እንዴ? ሰዓቱ ገና ነው። ቦርሳዬንና ካርዴን የት እንዳደረኩት ጠፋብኝ። አንተ ልጅ ቆይ ግን መቼ ነው የምታድገው? ቅድም የፍቅር ጀነራል ነኝ ምናምን ስትል አልነበረ? በቃ መርምራ ድረስበት። እኔ አላቅም በእናትህ ግራ ገባኝ እኮ ነው። ቅዱስ እንዴ ቅዱስ አገኘሁት። ይኸው። ኧረ አንተ ሰው ከቀልብህ ሁን እባክህ። እኔ የምልህ ያንተን አሪፍ ሽቶ ትንሽ ልቀባ እንዴ? ያንተ ምን ሆነ? አይ ቅዱሴ የኔማ እኮ የሆነ የሎሚ ሽታ ነው የሚያመጣው ስቀባው። ባለፈው የሆነች ቢንቢ ላይ ቁጭ ብላ በ2 ሰከንድ ሞተች። ምንድን ነው ይሄን ያህል ፊሊቲ ነው እንዴ? ምን አውቄ ነው ቅዱሴ፣ እባክህን ትንሽ ይስጠኝ። እሺ ተቀባ፣ ግን ትንሽ። ይኸውልህ ትንሽ ነው እንጂ ታጠብበት አላልኩም። እሺ ዛሬማ ቅዱሴ ኒናን በዚህ ሽቶ ማርኬ ድፍት ነው ማረጋት። ከዛ ልክ እንደ ቢንቢ ያለ አይደለ ፌንት ልነቅር ስል ደገፍ አረጋትና አስጨፍራታለሁ። አረ አንተ ወይ ለምን አንደኛን አትጠመቅበትም? ካልሆነ ደግሞ ለምን ሰብራ አትታጠብበትም? አይ በቃኝ ቅዱሴ፣ አመሰግናለሁ። አንተ ከድሮ ጀምሮ እኔን ያገዝከኝ ነው። በጣም ነው የማመሰግነው ቅዱሴ። በቃ እኔ ልሂድ። አይ ናቲ፣ አሁን ሄዶ ሆቴል ውስጥ ያሉት ሰዎች በዚህ ሽቶ ሊያፍናቸው ነው። መልካም የፍቅር ጊዜ
እስካሁን ሻንጣሽን ሰብስበሽ አልወጣሽም እንዴ? ይኸውልሽ እዚህ ቤት ያለሽ ቆይታ በትላንትናው ዕለት አብቅቷል። ከአሁን በኋላ ኪራዬ ማታለላችሁም። እሺ አንቺን እኮ ነው ማወራሽ። ይኸውልሽ አታስነሲ። እሺ ማውራት እንደምትችይ በደንብ ታውቆብሻል። ስለዚህ በቃ ማስመሰልሽን አቁሚ። ይኸውልሽ ሁሉንም ነገር የጀመርሽው አንቺ ነሽ። ወደዚህ ቤት መተሽ እኮ ትዳሬን ለመበጠጥና ለማፍረስ ነው የሞከርሽው። እና ዝም ብዬ እንድቀበልሽ ነበር የፈለግሽው። አላደርገውም። እመኝኝ ደግሞ አታውቂኝም። አልጨረስንም። እሺ ገና ኧረ የሆነ ሰው በሀሳብ ጭልጥ ማለት እንዴ ቅዱስ ይመታል እንዴ? ምን እባክህ በሀሳብ መርከብ ላይ እየቀዘፍኩ ነበር። መቅዘፊያ አያያዝን ሳይ እኮ ባህር ላይ እንደሆንክ ተረዳሁኝ። ምንም የሚታሰብ ነገር ይጠፋል ብለን። ቆይ ታዲያ አዲስ የተፈጠረ ነገር አለ? ስራ ላይ ችግር አለ? አይ ምንም፣ እንዲሁ ዝም ብሎ ድብርት ነው። ይልቅ አንተ ምን እግር ጣለህ? እኔማ ናቲ ከባድ ዴት አለብኝ ብሎ ግርግር ፈጥሮ ወጣ ከቤት። ቤቱ ሲደብረኝ አንተ ጋር መጣሁ። ለነገሩ ጥሩ አድርገሃል። እኔ ራሱ የሚያዳብረኝ አጥቼ ነበር። እኔ አንተ ታፍታታኛለህ ብዬ ስመጣ የሚያዳብረኝ ትላለህ እንዴ? እሺ በቃ እንደውም ከዚህ ቢሮ እንውጣ እባክህ። እናትዬ ይሄ ነዋ ውድ ሆቴል። ለጊዜው አቅም የሚችለው ነው ልጋብዝሽ የሚችል። ወደፊት ደግሞ ጥሩ ስራ ሳገኝ ከዚህ የተሻለ ሆቴል ወስጄ እጋብዝሻለሁ። እናትዬ ይበቃኛል። ዋናው ነገር እኮ አንተ ማሰብ ነው። ደግሞ አንተን ያስደስትክ እንጂ የትም ገደል ጫፍ ራሱ ይዘኸኝ ብትሄድ በጣም ደስ የሚለኝ። እሺ እኔ ግን በጣም ጎበዝ ሰው ነኝ። ለምን አልክ? አንቺን የመሰለች ውብ ሴት በማፍቀሬ ነው። አትጎርርብኝ እባክህ ወደዛ። ምን አይነት ወርቅ የሆነች ሴት እንዳፈቀርኩ አይታየሽም እንዴ? ናትዬ በእውነት ይህን ሁሉ ልትጋብዘኝ ነው እና ወይስ ከበላው በኋላ ቃል ልታሳጥበኝ ነው? ኒናዬ ይኸውልሽ እኔ ንግስት፣ እኔ ዛሬ ራሴን የፍቅር ጄኔራል አድርጌ ሾሜዋለሁ። የፈለግሽውን ያማረሽን በሙሉ ማዘዝ ትችላለች። እኔ ዋሌቴም ኪሴም ሙሉ ነው። ግን ናቲ ከግብዣው በላይ ምን እንደገረመኝ ታውቃለህ? ምን ገረመሽ ኒንዬ? እየተቀባሁ ሽቶ። ወደድሽው አይደለ እንዴ? በጣም እንጂ። ቆይ እኔ የምለው ናቲ ሽቶውን ጠጥተው ነው ወይስ ላይክ ላይ ደፍተው ነው? ኬት አምጥተው ነው? ምን ነው በዛ እንደ ይሄን ያክል? አይ ኧረ አልበዛም፣ አነሰ። ግን የማን ነው? የቅዱስ ምርጥ ሽቶ ነው፣ ተቀብቼበት ወጥቼ። ናትዬ ዋናው ነገር ግን አንተ ደስ ብሎ መንጣት ነው። እሺ የምልሽ ነው ኒኑዬ፣ አልጠላሽውም አይደል? አዎ ናትዬ፣ ናቲ እንዳለ የምታረጋቸው ነገሮች እኔን ለማስደሰት እንደሆነ አውቃለሁ። እሺ በጣም ነው የምትረዳሽ ናትዬ። እሺ በጣም ስለምትረጂኝ ደግሞ አመሰግናለሁ። እሺ ይልቅ በረሀብ ልትገለኝ ነው። እንዘዝ በቃ። እዘዥ። ፓስታ ልዘዝ። እንዳለ እንግሊዘኛ ሆነብኝ፣ የማላውቀው ቋንቋ ሆነብኝ። እንግሊዘኛ ሆነብሽ አይደል? የሚታወቀውን እዘዥ ዝም ብለሽ። ምን ችግር አለው? ሺህ ዓመት አይኖርም። ሰላም። ፓስታ በአትክልት አለ? በቃ ፓስታ ኖርማል ፓስታ እና ኖርማል ፓስታ። ሌላው ነገር እኮ ቋንቋው አይታወቅም። ተይው፣ ዋናው መብላትሽ ነው። እና የቱን ልለብሽ ያስብሽ ለሰርግሽ ቀን? ነጩ ነው ወርቃማው? ይሄኛው ነጩ ያምራል። ያምራል በጣም። አንቺ ላይ ሲሆን ደግሞ አሰብኩት። ማን ነው የሚደውለው? ሄሎ፣ ማን ልበል? አመሰግናለሁ። ማን ልበል? የናም ጓደኛ እስቲ አልገባኝም። ስጦታ ከማን? እባክሽን አሁን ማንነትሽን ተናገሪ። ሄሎ ሄሎ፣ ምንድን ነው ምሮ? ማናት የደወለችው? በአንዴ እኮ ፊትሽ ገረጣ። አላውቅም፣ ሴት ናት። ለሰርግሽ ሰርፕራይዝ አለኝ፣ ልብሽን ጠበቅ አድርጊው እኮ ነው የምትለኝ። የምን ሰርግ ነው? እንዴት ስለ ሰርግ ሊያውቅ ቻሉ?
እሌኒ እንዳትሆን ብቻ። ራሷ ናት ሀዊ፣ ራሷ ናት። እረትያት እሷ እኮ እብድ ናት። ናሆሚ ምጣና እንነጋገርበታለን። አይ ለናሆሚ ምንም እንዳትዩ። ቆይ ለምን እንደ ጥላ እየተከተለች እኮ አላስኬዳለች። ቢሆንም በቃ አሁን እንዳልሽ እብድ ናት ብለን እንተዋት በቃ። እኮ ለምን? ናሆሚ ደግሞ እንዲጨናነቅ አልፈልግም። በዚህ ምክንያት ደስታው እንዲረበሽ አልፈልግም። እሺ ካልሽ በቃ። ወይኔ ናቲ፣ ሰዓቱ እንዴት ነው የሚሄደው? እና እኔ አቦ ሸማኔ እና ሮጠሽ ያዥዋ። ቱ ቃል ደሞታል። በቃ እኔ አልበላም። እንሂድሻው። ሰዓት እኮ ገና እኮ ነው። ምንድነው እንደዚህ የምትሸኩዩ? ናቲ የኔ ጭንቀት አልገባም እንዴ? ሰው ቤት እኮ ነው የምኖረው። እኔ ለራሴ በጣም ጨንቆኛል። እኔ ንግስት የምርሽን ነው? አሁንም እኔ ሽቶ ይሆን እንዴ ሀሳብሽን የሰረቀው? አረ ናቲ አንተ ትቀልዳለህ። ጽናት እኮ ስልክ አታነሳም እኮ እና ምናልባት አላየችውም ይሆናል። ናቲ ከጧት ጀምሮ እኮ ስልኩ አይሰራም። አሁን ደግሞ ይጠራል አታነሳውም። የሆነ ነገር ተፈጥሮ ቢሆንስ? ከዛ ሸለመጥማጥ ጋር እኮ እንዳይጥና ድመት ነው የሚፈላለጉት። ኧረ እኔ እያተጨነቂ ምንም አትሆንም። ወይ እኮ ተኝታ ነው የሚሆነው፣ ወይ ደግሞ ሻወር ቤት ትሆናለች። ኡፍ አይ ናቲ የጽናትን ጸባይ እኮ በቃ አላወቅኩም። እኔ ልቤ አልተረጋጋም። በቃ ሂሳብ ክፈልና እንሂድ እንዴ። እኔ በጣም ጨንቆኛል። ሄጄ የተፈጠረውን ነገር ማየት አለብኝ። ይህኔ እኮ ማን ያውቃል? በምጥን ሽሮ ደግሞ እየደገመቻት እኮ ይሆናል። እሺ እኔ ማር፣ ይሄ የፍቅር ጊዜያችን በሶሲ ምክንያት ቢበላሽብኝም ቢደብረኝም፣ አንቺ ግን ከደበረሽ እንሄዳለን። እናት ሂሳብ አምጪልኝ። እሺ ናቲ አይበላም። የኔ ሚስት፣ የኔ እናት፣ በጣም ነው የምወድሽ፣ በጣም ነው የማፍቅርሽ። አንቺ መንከባከብም ሆነ መጠበቅ አይሰለቸኝ። ደግሞ ፈጣሪ እኔ ስላደረገሽ እንዴት እንደምደሰት ብታቂ ደስ ይልሽ ነበር። ነው ያተያምድ ነው ወይስ እንደ በቀደሙ ረበሽኩ? አይ አረብሽኝም። የኔ ልዕልት፣ ስተኝ እንዴት እንደምታስቀኝ ቁጭ ብዬ ይህን የመሰለው በት እያደነኩ ነበር። እና ከቀና አተኛው ነበር። ደግሞ እኮ ከዚህ በኋላ አንተ ብቻ ነኝ እንዴ። ከተኛውማ ይህን የመሰለው በት ማየት አልችልም። ስተኛ ቆንጆ ሆኜ ይታያለሁ ማለት ነው ነው ወይስ በዛው እንዳልቀር ፈርታ ነው? ምንድነው የምትዩ? ምሩ ምን ማለት ነው ተኝቶ መቅረት ማለት? እንደዚህ አይነት ነገር እንዳትያላልኩሽም። እንዴት ነው እንደዚህ አይነት ነገር የምትናገሩ? ያው አንዳንዴ እውነትን ተጋፍጦ መኖር አይከፋም ብዬ ነው። ተይ እንጂ ምሩ፣ እንደዚህ አይነት ቃል አታውጪ። አሁን እኮ ምንም አልሆንሽም። ይኸውልሽ እናቴ፣ አሁን በቃ ጭንቅላትሽ ውስጥ ያለው ነገር ማውጣት ያስፈልጋል። እረፍት ማድረግ አለብሽ። እሺ እናቴ? እሺ በቃ እሞክራለሁ። ናሆሜ፣ ከዚህ በላይ አላስጨንቅም። አሁን የእረፍት ጊዜያችን ነው እኮ። በሰላም እርፍ እንድንል ከፈለግሽ የኔ ሀሳብ ከጭንቅላትሽ አውጪ። እሺ፣ ግን ደግሞ ምንም ቢፈጠር እንድትርቀኝ አልፈልግም። ይህንን እንክብካቤ ለምጄ ለብቻዬ መኖር አልችልም። እንዴ ምን ማለት ነው? ይህ ዓለም እኮ ለእኔ ያላንቺ ጨለማ ነው። እወዳለሁ። ለአንተ የፈለገ ነገር ቦን ያንስባል እንጂ አይበዛ። እኔም እወድሻለሁ የኔ ፍቅር። አሁን ልብስ ልቀይርና ታጥቤ እንተኛለን። እሺ? እሺ ውዷ ባለቤቴ፣ በጣም አምሮባል የኔ ንጉስ። እና የንግስቲቱ ባል ሆኜ ላይ አምሮብኝ ነበር፣ ያውም በእሷ ምርጫ ለብሼ። ትላንትና ማታ ስላስከፋው ደግሞ በጣም ይቅርታ። እኔ በሶሲ ምክንያት ቤታችን እንዲበጠበጥ አልፈልግም። ጽኑዬ፣ የቤታችን ሰላም እኮ አንቺ ነሽ። አንቺ ከሌለሽ እኮ እኔም ሰላም አይደለሁም። ይኸውልሽ ሶሲ አሁን ላይ ተለውጣለች፣ ግን ደግሞ መናገር አትችልም። እባክሽ ትንሽ ጊዜ ታገሻት። እሺ በቃ አንተ እንዳልከው ይሁን። ግን ይኸውልህ አንተ የውስጧን ስላላወቅባት ነው። እሺ ምንም ብትሆን እኔና አንቺ ማለመግባት አችልም። ስለዚህ ለምን ትናደጅላታለሽ? እንዴት እንደሚያደርጋት እኮ ስላላያት ነው። አንተ ፊት መላክ፣ እኛ ፊት ደግሞ ሰይጣንነት። በቃ አሁን አንዴ በሰላም አገግማ እስከምትወጣ እንታገሳት። ከዛ ግን ልክ እንደ መጀመሪያው እናርቃታለን። የኔ ፍቅር
እዛ አንተ በስራ ተጠምደ ደክሞ ኩለህ መጣ፣ እዚህ ደግሞ ጭራሽ ነገር እየጠበቀክ ስለሆነ በጣም ይቅርታሽ። እንደዚህ አትበይ እንጂ ባልሽ እኮ ነኝ። የግድ የውጭ ስራ ብቻ አይደለም እኔን የሚመለከተኝ። ቤቴ ውስጥ ምን እየተካሄደ ነው ምን አለ የሚለውን ማወቅ አለብኝ። ለዚህ እኮ ነው ሴት ልጅ ሲመክሯት የምትወጂውን ሳይሆን የሚወድሽን አግቢ የሚላት። ቆይ እኔ ብቻ ነኝ እንዴ የምወድሽ? አንቺ አትወጂኝም እንዴ? በጣም ነው እንጂ የምወድ። አንተ ማለት እኮ ሁሉንም ያየሁብህ ብዙ የተፈተንኩብህ ባሌ ነው። አሁን እንደዚህ በቆንጆ ቃላቶች ቀኔን አስጀምረሽ እንደ ሞኝ ፈገግ ስል ነው ሙሉ እና ባሌን እንደዚህ በአዲስ መንፈስ አድሼ ካላኩት ምኑ ጋር ሚስት ሆንኩኝ? አረማ ዛሬ ምንድን ነው? ወይ ካልሆነ ስራ ቀርቼ። አይ ስራ ተበላሽቶብኛል እያልክ አይደል? ስለዚህ ሂድ። እማ ስለምትረጂኝ ግን አመሰግንሻለሁ። ዘላለሜን ለአንቺ ስንበረከክልሽ እኖራለሁ። ለምን ብለህ ትንበረከካለህ? እንደዚሁ ከፍ እንዳልክ ኑርልኝ። እኔ አንተን ከፍታ እንጂ ዝቅታን ማየት አልፈልግም። እሺ እኔ እናት ሳይረፍድብኝ ልሂድ፣ ይፈቀድልኛል? የዚህን ክፍል መውጫ ቁልፍ ካገኙት መሄድ ይችላሉ። እነሆ ቁልፉን አግኝተዋል፣ በሩም ተከፍቶሎታል፣ መሄድ ይችላሉ። በቃ እዚህ እንዳትናደጅሽ። ደግሞ ከሶሲ ጋር ፒስ ፍጠሩ። የኔ ፍቅር ግን አንተ እጅን ስስት አላወቃትም። እኔ ግን ዋጋዋን ነው መሰጣት። ቆይ እና የጠፋ ፍቅር ውስጥ ናቸው ነው እንዴ? አዎ በጣም ደስተኞች ናቸው። ሰንዬ ከሱ ጋር ስትሆን የምታሳየው የፍቅርና የደስታ ስሜት ይለያል። ስመኛ የኖርኩትን የእህቴን ደስታ በጆከር እያገኘሁት ነው። ህይወት ግን ትገርማለች ታውቂያለሽ። እንዴት? አንዳንዴ ይሆናል ብለሽ የጠበቅሽው አይሆንም፣ ያልጠበቅሽው ደግሞ ይሆናል። ነገር ግን ህይወት እንዳሰብነው መሄድ አለበት ብለሽ ታስቢያለሽ? አስቤው አላቅም። አስቢው ካልከኝ ግን ህይወት አሰልቺ የምትሆን ይመስለኛል። ለምን እንደዛ ያልሽ? ምክንያቱም ህይወት እኮ ማግኘትና ማጣት፣ መመኘትና መፈለግ ነው። ሰው እንዳሰበው መኖር ከጀመረ ግን የሚፈልገውን ነገር ያገኛል ማለት ነው። ስለዚህ ለነገ ህልም፣ ግብ፣ አላማ አያስቀምጥም። እኔ ግን ይህንን ሀሳብ እቃወማለሁ። እንዴት? ሰው የሚለፋው የሚደክመው አንድ ነገር ለማግኘት ነው። ያንን ድካም ብንቀንስለት አመስጋኝ አይሆንም ብዬ አላስብም። ሲያገኝ አመስጋኝ ለመሆን እኮ መጀመሪያ ማጣትም አለበት አይደል? ሁሉም ነገር የሚወዳደረው እኮ ካጣነው ነገር ጋር ነው። እኔ እንጃ። እኔ ግን እንደዛ የሚሆን አይመስለኝም። ሰዎች አይደለን? ጸባያችን፣ መልካችን፣ ሁሉ ነገራችን የተለያየ ነው። ስለዚህ የተለያየ ማንነት ነው የሚኖረን ማለት ነው። ሰውን ግን መከራከርና ማድረግ ትወጃለሽ አይደል? እኔ እንደዚህ አይነት ባህሪ እንኳን በፍጹም የለብኝም። እኔ እንጃ። ግን በቃ አንቺ አንዳንዴ አውቀሽ ድርቅ ብለሽ የምትከራከር ይመስለኛል። አሁን የተነሳው ሀሳብ ሁለታችንን የሚያስማማ ነው፣ ግን አንቺ ይኸው ድርቅ ብለሻል። መስሎ ነው እባክህ። ደግሞ ሳልነግርህ በቅርቡ እኮ ብቻ የለውን ነው ማለት። ከዛ ቤት ልትወጪ ነው? አይ አይደለም። እና እነ ሰኒ ሊወጡ ነው እንዴ? እንዴ አስወራኝ እንጂ ልንገርህ፣ እነ ሰኒ ክፍለ ሀገር ድግስ ተጠርቶ ሊሄዱ ነው። ማን ነው የሚጠራቸው? እናንተም ጆከርም ቤተሰብ እንደሌላችሁ አውቃለሁኝ። ማን የጠራቸው? የሆነ ቀን ጆከር ውለታ የዋለለት ልጅ ነበረ እና አሁን ሀገሩ ድግስ ደግሶ ጠራቸው። ወደ ደብረ ብርሃን ሊሄዱ ነው። ወይኔ በእናትሽ በጣም ደስ ይላል። እኔ እኮ ገጠራማ ቦታ በጣም ነው የምወደው። አንዴ ነጽናት ሀገር ሄጄ በስማ በቃ እዛ ብትሄጂ ቅሪ ቅሪ ነው የሚልሽ እዛው። እኔ እንጃ። እኔ ስለ እንደዛ አይነት ቦታ እንኳን እውቀቱ የለኝም። ወይኔ በእናትሽ ፏሊሉ ነዋ። የምር አስቀኑኝ። ለምን ይዘውኛ ሄዱ? ብትሄድስ? ውሃ ብትለምን ከባል ሀገር ደጅ ወተት ይሰጡሃል፣ ካሻም ደግሞ ጠጅ ሲባል አልሰማህም? ሄጄ ያላቅም ትያለሽ እንጂ አነጋገርሽ ግን ገጠርም በጣም የምታውቂ ነው የምትመስዩ። ሶሻል ሚዲያ የሚባል ነገር እኮ አለ፣ እሱ ላይ ነው ያየሁት። አንተ አትጠቀምም እንዴ? ወይስ አጠቃቀሙን ላሳየ? አረ ለእኔ ልታሳየኝ? የምር ለዚህ ንግግርሽ ትቀጫለሽ። አሁን ቡና ጋብዥ። አረ ለሞራል ካሳ መሆኑ ነው። አዎ ይሄ ማለት እኮ ስልክህን የምትጠቀምበት ለመደወያነት ብቻ ነው እንደማለት እኮ ነው። አሁን ትቀጫለሽ። እጋብዝሃለሁ ደግሞ ለቡና ና እንሂድ። የሆነ ደብዳቤ መጥቶልሻል። ከማን እንደሆነ አልተጻፈም። ሁሉ ላንቺ ብቻ ነው የሚያሳየው። አዊ እንዳከፍችው ያች ናት የምትሆነው። ደግሞ ምን ይኖረው ይሆን? ማን ናት እሷ? ለኔ ናታ። ለኔና ድፍረት ኖራት እንደዚህ አይነት ነገር የምታደርገው? ይልቅ እንክፈት። አይ እንዳከፍችው ራሷ ናት። ቆይ ብትሆንስ አንቺ ምንድን ነው እንደዚህ የሚያስፈራሽ? አላውቅም። ውስጤ በጣም እየተጨነቀብኝ ነው። የሆነ መጥፎ ነገር እየተፈጠረ እንደሆነ እየነገረኝ ነው። ምንም አታመጣም። ደግሞ ቦምብ ልትከት ነው እንዴ? እኔ ራሴ ከፍተዋለሁ። በቃ
ምሩ እባክሽ ንቂ ምሩ እባክሽ ኧረ ሰው ያለ ምሩ እባክሽን የኔ ቆንጆ እባክሽን ጠንከር በይ ምሩ እባክሽን የኔ ጠንካራ እባክሽን ምሩ ንቂ ኧረ ሰው ያለ ምሩ እባክሽን የኔ ጠንካራ እባክሽን ነቃ በይ ምሩ እሷ እውነቷን ነው እንዴ? ምኑ ምሩ? እኔ ላልጋ እንጂ ለሰርግ አዳራሽ አልተፈጠርኩም አይደል? መጀመሪያ እኮ በደንብ ስላልነቃሽ ነው እንደዚህ እያልሽልሽ። መጀመሪያ በደንብ ንቂ ምሩ። ምናልባት ይሄ ህመም አንድ ቀን ተነስቶ ለዘላለም አይኔን ባልገልጥ እንደዚህ ሰው መቀለጃና መሳቂያ ከመሆን በዛው ብቀር ይሻለኛል። ኧረ በስመ አብ ምሩዬ፣ አንቺ በጣም ጠንካራ ሴት ነሽ። በአንድ ተራ አብድ ሰው ወሬማ እንደዚህ አትሆኝም። አሁን ተነሽ ሶፋ ላይ ነው። ተይው ዚዱ ገና ለዘላለም መቀበርበት አይደል? ብርድ ነው። ሴራም እኮ ላንቺ ጥሩ አይደለም። አሁን ይልቅ ተነሽ። አልነሳም። ተይ ከፈለሽ ራስ ተቀመጭ። ግን እኮ ምሩ በተራውሬ ሁሌ እንደዚህ የምትሆኝ ከሆነ እኮ ትጎጃለሽ። ተራውሬም አይደለም እውነቷን ነው። እኔ ለናም ያልገባው ምሩ ይማሽ እናቴ ምን ሆነሽ ነው መሬት ላይ ወደቅሽው? ይኸውልሽ እናቴ እማ በቃ አሁን ነው ያለው። እሺ ከጎንሽ አለሁ። እሺ እናቴ ነው ወይ እናቴ እኔ በሽተኛ ነኝ አይደል? አሳፍራለሁ። እንደ ሌሎች ሚስቶች ሙሉ አይደለሁም አይደል? ማን ነው ደግሞ እንደዚህ ያለው? የኔ ቆንጆ ሚስት ይኸውልሽ ሁሌም አንቺ ለኔ ሙሉ ነሽ። እሺ እናቴ እኔ ላንተ መገባ ሴት አይደለሁ። ማን ያለው እናቴ? ይኸውልሽ አንቺ ሙሉ ሴት ነሽ። እሺ በጣም ነው የማፍቅርሽ። እሺ እናቴ ይኸውልሽ እናቴ አንቺን አጥቼ መኖር አልችልም። በጣም ነው የምወድሽ፣ በጣም ነው የማፍቅርሽ። እሺ እናቴ እሺ በቃ አሁን አታልቅሽብኝ። በቃ አንቺ ለምን እንደምታለቅሽው? ማን ይላከው? ማን ሊሆን ይችላል? የምሩን ልብ የሚሰብረው ማን ነው? እሌኒ ናታ። በአሁኑ ግን ዋጋ ነው ማስከፍላት። አሁን ግን የመጨረሻው ናሚ ተረጋጋ። ለምን ነገርሽው? አንቺን እንዳቃጠለችሽ እሷን መቃጠል አለባት። ለዛ ነው የነገርኩት። አንድ ጊዜ ላወራሽ። ብዙ ጊዜሽን አልሻሙ። መነጋገር ያለብን ይመስለኛል። አንድ ማውራሽ ነገር አለ። የኔና አንቺ እንደዚህ መሆን ሁላችንንም የሚጎዳን ይመስለኛል። እሺ የሰማው ነው፣ ቀጥል። ይኸውልሽ ኪያ፣ እኔ ካንቺ ይቅርታም ሆነ ምንም አይነት ነገር አልፈልግም። በቃ ባገኘሽኝ ቁጥር ይቅርታ ይለኛል ብለሽ ከሆነ እኔ በቃ ምንም ነገር አልልሽም። እባክሽ አትሽሽኝ። ብትጠይቀኝስ ኪያ ይቅርት ትልሃለሽ ብሎ የመከረካለ? በእርግጥ ጥፋት እንዳጠፋው አውቃለሁ፣ ግን በቃ ያጠፋው ጥፋት ይሄን ያክል እንደሚያስቀጣኝ ግን አላውቅም። ሰው እኮ ጥፋት ቢያጠፋ የጥፋቱን መጠን የሚመዝንለት በዳዩ ሳይሆን ተበዳዩ ራሱ ነው። ግን ያንተ ነገር አንተው ገርፋ አንተው እንደሚጮህ ጅራፉ። ይኸውልሽ ኪያ፣ እኔም እኮ ተበድያለሁ። እንዴ አንቺ ሰውን እንደምትታዘብ ይሉ እኔም ሰውን እታዘባለሁ። እንዴ አንቺም እንደሚከፋሽ እኔም ይከፋኛል እኮ። ምን ሆነሽ ነው አንቺ? እኔም እኮ ሰው ነኝ። ቆይ ደግሞ እኔ አንተን ምን አድርጌክ ነው አንተ የሚከፋ? አይ ኪያ፣ እውነት እንደዚህ አይነት ጨካኝ ሰው እንደሆንሽ ባቅ ኖሮ ራሴን ካንቺ ፍቅር አገለው ነበር። ቆይ ምን አይነት ከባድ ሰው ነሽ? ቆይ አንቺ እንዴ ቆይ ምን አድርጌ ነው እያልከኝ ያለው? ምን እንደሆንልህ ነው? ለምንድን ነው የምታስጨንቀኝ? ካንቺ እኔ ምንም አይነት ነገር አልፈልግም። ደግሞ የምፈልገው ነገር ቢኖር እንኳን ምንም ነገር እንደማታደርጊልኝ ራሱ አውቃለሁ። ኪያ፣ እኔ ካንቺ ምንም ነገር አልጠብቅም። እሺ ስጋት አይግባሽ። ኧረ ተው ሄኖክ፣ በፈጠረ እንደዚህ እያልክ እኔን አታስጨንቀኝ። እንዴ ቆይ አንተ እኮ ነው የበደልከኝ። ጭራሽ አንተ በደለ መልሰ እኔን ታስጨንቀኛለህ? እኔ እኮ ነበርኩ እንደዛ ማለት ያለብኝ። እችን ትንሽዬ ጥፋት ለምንድን ነው እንደ ተራራ ግዝፈሽ የምታየው? ለምንድን ነው የምታካብጂው አንቺ? እንዴ በላይሽ ላይ እኮ ቺት ያደረኩብሽ ነው እያስመሰልሽ ያለሽው። እንዴ ለምንድን ነው ቆይ በፍቅር እንደተጎዳሽ ሴት ያዙ ይልቀቁኝ የምትይው አንቺ? አሁን እንኳን ከዚህ ማካበድሽ እስኪ ትንሽ እንኳን ፈቀቀበኝ። እንዴ ምንድን ነው እንደዚህ የምታካብጂው? እኔ እኮ ስልኳን ብቻ እኮ ነው ለመቀበል የሞከርኩት። እሺ ተቀበልካት። ከዛስ ቆይ ምን ልታረግ ነበር? ኡፍ ኪያ፣ እኔ አሁን ወደ ኋላ መመለስ አልፈልግም። ይሄንን ነገር ልክ እንደ ወንጀል እየቆጠርሽ ስትወሪ ስሰማ በቃ ያመኛል። በጣም ነው የምበሳጨው። እኔን ይቅርታ ማለትም አለማለትም እሱ መብትሽ እኮ ነው። እንዴ እኔን ይቅር ላለ ማለት ቆይ ለምንድን ነው እንዳበደልኩሽና እንዳሳዘንኩሽ የምትሆኝ? እና እንዳስደሰትከኝ ልሁን? እንደዛ እንደሆነ ነው የምትፈልገው?
እኔ ለአንቺ ብዙ ነገር እንደመሆን እያወቅሽ አንቺ ግን አንዷን ጥፋቴን በመቶ እያባዛሽ ትቀጭኛለሽ አይደል? ይገርማል። እውነተኛ ማንነትሽን ያሳይሽ። በቃ ፍቅር ብዙ ነገር ይሸፍናል የተባለው ነገር መጽሐፍ ላይ ብቻ ቀረ ማለት ነው። በእኔ ቦታ ሆነ ለማሰብ ሞክር እንጂ እንዴ! ለምንድን ነው ቆይ በራስ አይን ብቻ የምታየው? አይቴው ስለሱ ላወራሽም አይደለም። በቃ አንቺ አይገባሽም። ይቅርታም ልጠይቅሽ አይደለም፣ ስለሱም ላስረዳሽ እየሞከርኩ አይደለም። እና ምንድን ነው? እየወቀስኩሽ ነው። በምን ጥፋቴ ነው ቆይ የምትወቅሰኝ እንዴ? ሰው ካለ ኃጢአቱ ይቀጣል እንዴ? በቃ ኪያ፣ ከዚህ በላይ መንገድ ላይ አላስቆምሽም። ለጭካኔሽና ለድርቅናሽ ግን በጣም ነው የማመሰግነውሽ። ምንም ማለት አይደለም። ሌላ ጊዜ ከማጥፋት በፊት እንድታስብ ያደርጋል። ያደረግሽልኝ ነገር በሙሉ አልረሳውም። እኔ ግን ላንቺ አይደለም ይቅርታ ብዙ ነገር ራሱ አደርግልሽ ነበር። ይገርማል። አንድ ቀንም እንደዚህ ለይቅርታ ተሳሻለሽ ብዬ አስቤ አላቅም ነበር። እንደዛ በምናቤ ምስላት እንደዛ ማፈቅራት ኪያ፣ ቆይ አንቺ ነሽ? ምንድነው ደግሞ የምትዘባርቀው? አስጨርሽኝ ኪያ፣ ከእውነቱ አትሽሽ። ይሄ አንቺ ያልተገለጠልኝ ማንነትሽ ነው። ፍቅር ማለት እኮ አንድ ሰውን ከነጉለቱና ከነድክመቱ መቀበል ማለት ነው። ግን አንቺ የፍቅር ትርጉሙ ራሱ አልገባሽም። ቆይ ታዲያ አልገባትም ብለህ ካሰብክ ከስር ምን ታደርጋለህ? ይገርማል። እኔ ግን ባንቺ በጣም ነው የከፋኝ። የኔ ትሰሚኛለሽ? ከዚህ በኋላ እኔን ስታይ የምትሸሺውን ነገር ማቆም አለብሽ። እሺ? ምን ማድረግ እንዳለብኝ አንተ አትነግረኝም? እሺ? ደግሞ ከማልፈልገው ነገር ራሴ ማሻሽ መብቴ ነው። እኔ ካንቺ ይቅርታም ሆነ ምሕረትን አልፈልግም። እሺ? እኔ ይኸውልሽ ባንቺ ተስፋ ቆርጫለሁ። በቃ ባየሽኝ ቁጥር እባክሽ አትሽሽ። ይኸውልሽ አንድ የሚቆጨኝ ነገር ቢኖር ማለት ነው እኔ አንድ አንቺን ማፍቀሬ ብቻ ነው። እሺ? አሁን በቃ ይል ያንን ጥቁሩን ሱሪ ሊያዘው፣ ከዛ ደግሞ ቀሚስ መልበስ እዛ ግዴታ ነው አይደለ? ሰኒ ግን ያንን ሁሉ ቀይዘሽ ሄደሽ በኋላ እዛ እንዳትቸገሪ። ለምን ደሞ ተቸገረው? ምናልባት መኪና የማይገባበት ቦታ ሄደን በኋላ ያንን እቃ መሸከም በጣም ከባድ ነው እንዴ። እና ፈረስ የላችሁ? ሲጀመር እኔ በፈረስ ነው መሄድ የምፈልገው። ቆይ እንዴት ነው የመጋለቡ ልምድ አለሽ? አይ የለኝም፣ ግን ያን ያህል የሚያቅተኝ አይመስለኝም። ብቻ እስከምንሄድ እንዴት እንደጓጓው ታውቂያለሽ። ግን በትንሽ ነገር የሚደሰቱ ሰዎችን ማግኘት መታደል እንደሆነ። እንዴት ማለት? አንዳንድ ሰዎች ምንም ብታረጊላቸው ምስጋና ቢስ ናቸው። ያደረግሽላቸውን ነገር ከመቁጠር ይልቅ ያላደረግሽውን እየቆጠሩ ያመሰግኑሽ። እኔ ግን ከአንዳንድ ሰው ጋር መዋል ብቻ ደስታ እንደሚሰጥ አምናለሁኝ። ከአንተ ጋር መዋል፣ መጫወት፣ መሳቅ፣ በቃ እሱን ብቻ ነው የምፈልገው። ምን አይነት መታደል ነው ግን አንቺን የሰጠኝ። እሱ ሲሸልም እኮ እንደዚህ ነው ሰኒ። እኔ እኮ ጎዳና ላይ ስኖር የትም አይደርስም የተባልኩኝ የተጣልኩኝ፣ ማንም ሰው ዞር ብሎ እንኳን ላይኝ የማይፈልግ ሰው ነበርኩኝ። ግን አንቺ ዛሬ ባልሽ ህይወትሽ አድርገሽ ተቀበልሽ። ሰኒ በጣም አፈቅርሻለሁ። ስንመጣ ግን የማይረሳ ጊዜ አሳልፈን እንደምንመጣ እርግጠኛ ነኝ። አንቺ ያለሽበት እኮ ለእኔ ሁሌም ደስ የሚልና የማይረሳ ጊዜ ነው። እሺ ግን እስከዛ ለምንም ወስደው ልብስ አናስተካክልም? እንችላለን። ከዛ ቀን የማስቀምጥበት ቦታ ደግሞ ሄደን እንደማንኖር እንነግራቸዋለን። አዎ፣ ወይ ካልሆነ ደግሞ እዚህ አምጥተን ማስቀመጥም እንችላለን። በቃ መጀመሪያ አንቺ ያልሽኝ እናድርግ። መሩዬ ምን ነው? ምን ሆንሽ? መጣች። ማናት? ራስሽን አረጋጊ እንጂ በር ስለተንኳኳ ምንድን ነው ለዚህ መደንገጥ? አዊል ለኔ ናት፣ እንዳከፍችላት። እኔ ትዳሬን ሰላም መበጥበጥ አልፈልግም። ሂጂና እንድትመለስ ንገሪያት። ተረጋጊ ምሩ። ያቺ ሴት ልትሆንም ላትሆንም ትችላለች። ደግሞ በሩ ተቆልፏል፣ ሌት ልገባ ትችላለች። አይ አዊ ራሷ ናት። እኔ የሌለኝን ነገር እየቆጠረች እኔ ማሸማቀቅ ነው የምትፈልገው። ናሆሜን አጥቼ መኖር አልፈልግም። ሂጂና ንገሪያት። እሺ በቃ እላታለሁ። ብቻ አንቺ ተረጋጊ፣ ድጋሚ እንዳትወድቂ። እሺ እረጋጋለሁ። ሂጂ። አላልኩሽም? ዝም ብለሽ ነው ራስሽን የምታስጨንቂው። የውሃ ደረሰኝ የሚያመጣው ሰውዬ ነው። እሌን አይደለችም። ራስሽን ከዚህ በላይ አታስጨንቂ። በቃ ላብድ ነው አዊ። እሷን ብቻ እኮ ነው እያሰብኩ ያለሁት። ውስጤ በፍርሃት እየተናጠ ነው። አይደለም ሩዬ፣ በቃ አንቺ በጣም ደህና ነሽ። የምትወጂውን ነገር ላለማጣት ነው እንደዚህ ይሆንሽ ያለሽው እኮ። እኔ እኮ ናሆሜን አጥቼ መኖር ስለማልፈልግ ነው። ብዙ ነገር አስለምዶኝ እንዲህ በቀላሉ እንዳይተውኝ ፈራሁ። ምን እያልሽ ነው? እሱ በፍጹም አይተውሽም። ግን አንቺ ከእሷ ቀድመሽ ራስሽን እያደከምሽ ነው። ያ ደግሞ እንዳይሆን ራስሽን ጠንካራ ማድረግ አለብሽ።
የራሴን ጥላ እንኳን እስክፈራ ድረስ ነው ያደረገችኝ። ሰው ላይ ያለኝን እምነት አጥቻለሁ። የሆነ ነገር አድርጋኝ ነው እንጂ እንደዚህ አይነት ሰው እኮ አልነበርኩም። መሮዬ ምንም አይፈጠርም፣ አትፍሪ። ያቺ ስስት ምንም ማድረግ አትችልም። ደግሞ ናሆም አለ፣ እኔ ያለው፣ ጽናት አለ፣ ሰኒ ያለች፣ የሁሉ ሰው አለ አብሮሽ። እንደዚህ ስላስጨነኳቸው አይጠሉኝም እንዴ? ምን ማለት ነው? አንቺ እኮ የምትጠይ ሰው አይደለሽም። አንቺ የሚጠላሽ ሰይጣን ብቻ ነው። ምክንያቱም ከሱ ተቃራኒ የሆነ ስራ ስለምትሰሪ። እሺ በቃ ውሃ አምጪልኝ። እሺ ሰላም ለዚህ ቤት። እኔ እኮ ቤቱ ምንድነው በብርሃን እንደዚህ ጥቅልቅልቅ ያለብኝ እላለሁ። ነካ የኔ ብርሃን ሶፋ ላይ ለጥ ብለሽ ነው። ዊናትዬ መጣ እንዴ? እንዴት ነህ? በቃ ቁጭ በል። ተቀምጫለሁ። እንዴት ቆየሽኝ የኔ የውቦች ቁንጮ ኒናዬ? እንዴት አረፈርሽ? አመጣጤ ይኸውልሽ፣ ትናንትና እራቱን ከጋበዝኳት በኋላ እቺ ልጅ ርቧት ይሆን? ቢርባትም አትበላም መቼስ። አታበላሽብኝም እራቴን ብዬ ልጠይቅሽ እኮ ነው። አመጣጤ ዊናቲ፣ የዘላለም ምግብ ያበላህ መሰለህ እንዴ? እቤት እንደገባው እኮ ነው ምግብ የበላሁት። ይልቅ ምን አምጥተህልኝ ነው? ያው ይኸውልሽ ከማሳው ከዋናው ከማሳ እንዳያድር ብዬ ራሴ ነኝ ማሳው ውስጥ ገብቼ ቀጠፍ አድርጌ ያመጣሁልሽ። ጎበዝ። ዛሬ እኮ ብታይ ጽናትና ሶሲ ቤቱን አክብደውት ነበረ። ደግሞ ወይም በነፍሴ ነው የደረስክልኝ። እሺ ናትዬ፣ እኔ ጋር አንቺ ነገር እኮ አያስችለኝም። አንቺ ብቻ ዝም ብለሽ ብይልኝሽ አለሁ። አንቺ ወዲሽን እኔ ፍቅሬን። ምን አልክ? አረ ምንም እንትን ነው። ሙዙ አልላጥ ካለሽ ከፍቼ ልላጥልሽ እንዴ? አይ እበላለሁ ናትዬ፣ ግን መጀመሪያ ይታጠብ። በኋላ ደግሞ ዝም ብዬ በልቼ አንዴ ላይ አንዴ ታች ሰፈር እንዳራሩጠኝ። ስለዚህ አጥቤ ልብላሽ ናትዬ። አረ ወሽት ማተሯሯጭ እባክሽ። አረ እባክሽ ከዋናው ቀጥፍ። ወይኔ አይኔና አይኔና። ስሚ ስልክሽ ደግሞ እየጮኸ ነው። ላንሳው? አንሳ ናትዬ። ሄሎ። ስልኩን ለባለቤቷ ሰጣታለህ ወይስ መጥቼ ከነጆሮ ነቅዬ ልውሰደው? አንተ ደግሞ እዚህ ምን ትሰራለህ? ቆይ አታስፈራሪኝ እባክህ። እኔ ምን የምፈራ ሰው አይደለሁም። እንደውም አንድ ነገር ልንገርህ፣ ኒና እራሷ ነች አውራው ብላ ስልኩን የሰጠችኝ። ይኸውልህ ወንድሜ፣ እኔና ፍቅር የተሰጣጠን ነው። ስለዚህ እባክህ አትረብሸን። ወይ የኔ ፍቅር ልምጣ? እሺ መጣሁ። ሰማት አይደል ስጠራኝ? ስለዚህ ልሄድ ነው። በቃ አትረብሸን። እሺ ወንድሜ፣ ለዚህ ቃል ትጸጸትበታለህ። እሺ ታያለህ፣ አሳያለሁ። እሺ እከፍላለሁ። አንተ ከቻልክ ከዛ ከስንጥር ከሚያክል ልጅ ጋር ማውራትም መገበያየትም ትችላለህ። አይመለከተኝም። ቻው። ዝም ብሎ ያስፈራራኛል እንዴ? የማንም እንዴ? እኔ አንገቴን ዝቅ ሳደርግ ይሄን ያክል የፈራው መስሎት ነው? አላወቀኝም። ናት እንዴ? ደግሞ ካር ኒና ቤት ነው ያለሁት። አሁን መንገድ ልስሄድ እሺ ማጀራቴን ቢለኝስ? መሳቀቅ ሆነ እኮ እኔ ነገር እኮ። ሰማኝ ናት እንዴ? ምንድን ነው እንደዚህ የደነገጥከው? ምንም እንዲሁ ዝም ብዬ ነው። እኔ እኮ ይኸውልህ ናቲ፣ ከሙዙ በፊት ምግብ ላቅርብልህ ወይ ልልክ እኮ ነው። አይደም ነው ምንም በላው። አሁን ሊበላኝ እየመጣ ነው። ማን? ኧረ ምንም አያስፈልግም። ኒና አመሰግናለሁ በጣም። ተይው ይቅር። ታዲያ ምንድን ነው እንደዚህ የምትሆነው?